ሰላም እንዴት ናችሁ? እየተወዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ጤናችሁን ፈጣሪ ይጠብቅላችሁ። ሰላማችሁ በዝት ይበልልን። እኛ ቤተሰቦች እንግዲህ ሰሞኑ እየተፈጠሩ ያሉ ነገሮች አሉ። በአብርሃምና በሄርሜላ መካከል አዲስ ፍቅር የሚመስል ነገር ትላንትም እንዳልኳችሁ እሳት የማጥፋቱ ስራ አሁንም እየተከናወነ እንዳለ እያየን ነው። ነገር ግን እንግዲህ ሩታ በዚህ መሃል ደግሞ ሌላ ውሳኔ ወስናለች። የወሰነችው ውሳኔ ኦፍ ኮርስ ትክክለኛ ውሳኔ ነው ብዬ ነው የማስበው ማለት ነው። አንዳንድ ጊዜ ለራስ ጊዜ መስጠት፣ ከቤተሰብ ጋር ማሳለፍ፣ እንደዚህ ያለ ነገሮች ሲያጋጥሟችሁ በነገራችን ላይ የማይሆን ነገሮችን ከማድረግ ይልቅ ወደ ራስ መልከት ብሎ መሆን ያለበትን እርምጃ መውሰድ አስፈላጊ ነው ብዬ አምናለሁ። እንግዲህ አንዳንድ ጊዜ ሲያማችሁ ራሳችሁን ማስታመም ያስፈልጋል አይደለ? ሩታ አሁን ግን አሁን ባለችበት ነገሮች ብዙ ያለፉ ነገሮች አሉ። በሷም በኩል የሚሆን በአብርሃም በኩል ብዙ የተበላሹ ነገሮች ነበሩ። ነገር ግን እነሱን ነገሮች ለማስተካከል የራሷን እርምጃ መራመድ ጀምራ ነበረ እኛ እስከምንጠራጠር ድረስ። ነገር ግን በአብርሃም በኩል ያለው ነገር የሚጨበጥ ነገር እንዳልሆነ ሁላችንም አይተናል ማለት ነው። ምናልባት እሳት የማጥፋት ስራ አንዳንድ ጊዜ አንዳንድ ነገሮችን ለማስተካከልም ብለን የምናበላሻቸው በጣም ብዙ ነገሮች አሉና አብርሃም ምናልባት እንግዲህ ከሄርሜላ ጋር ያለው ነገር የእውነት ፍቅር እንዳልሆነ ግልጽ ነው። የእውነት ሄርሜላን አፍቅሯት እንዳልሆነ ግልጽ ነው። ይህን አፌ ሞልቼ እንድናገር የሚያደርጉኝ ብዙ ነገሮች አሉ። ለምሳሌ እሱ ከሚናገራቸው ነገሮች፣ እሱ ከሚሰጣቸው ለተጠየቃቸው ጥያቄዎች የሚሰጣቸው ምላሾች እና ከዛ የተነሳ ለሄርሜላ ፍቅር ኖሮት ሳይሆን ትላንትም እንዳልኳችሁ እሷ እንዳታለቅስ ብዙ እንትን እንዳትል ለማድረግ ያ ውለታ ይዞት ማለት ነው። ውለታ ይዞት ለውለታው መልስ እየመለሰ እንደሆነ ነው እኔ የሚታየኝ እንጂ የእውነት ሄርሜላን አፍቅሯት እንዳልሆነ ግልጽ ነው ማለት ነውና ደስታ እንግዲህ በዚህ አጋጣሚ የራሱን መልካምነቱን አጋጣሚውን ለመጠቀም ጥረት እያደረገ ነው። በዚህን ሰዓት ላይ ሩታ የወሰነችው ውሳኔ ደግሞ ቤተሰብ ጋር ሄዶ እረፍት ለመውሰድ የወሰነችው ውሳኔ ትክክለኛ ነው። ምክንያቱም በመሄድ ውስጥ ሰላም ታገኛለች። ከቤተሰብ ጋር ስታሳልፉ ባይዘዌ ብዙ መጥቶ የሚረብሻችሁ ነገር አይኖርም። ምንድነው የራሳችሁን የምታዳምጡበትና ወይም ደግሞ ራሳችሁን የምታስታምሙበት ጊዜ ታገኛላችሁ ማለት ነውና ባይዘዌ በዚህ መሃል እየተጎዳ ያለው ልዑል ነው። ልዑል በጣም እየተንገላታ ነው። በጣም የሚያሳዝን ነው። አንዳንዴ አለመታደል ነው ብዬ አስባለሁ። ይሄ ልጅ ምን አለ ከሚስማሙ እናትና አባት ቢወለድ ብዬ ሳስብ በቃ ገብቷችኋል አይደለ? ለምን ይሄ ሆነ? ገብቷችኋል አይደለ? አንዳንድ ጊዜ ስንወልድ ብዙ ነገሮቻችንን መተው መቻል አለብን አይደለ? ስንወልድ ብቻ አይደለም ስናገባ ራሱ ፍላጎቶቻችን በቃ መገደብ መቻል አለባቸው። እንደዛ ብዬ ነው የማስበው። ምክንያቱም ላጤ ሆነን እንደፈለገን ነው የምንሆነው፣ እንደፈለገን ማለት ነው። ሴቱም ሆነ ወንዱም የራሱን በመሰለው ነው የሚሄደው። ይሆነኛል የሚለውን ነገር በሙሉ ነው የሚያደርገው እና አሁን ግን ልክ ስናገባ ደግሞ ፍላጎታችን የኛ ብቻ ሳይሆን የአጋራችንን ፍላጎት የማሟላት ግዴታ አለብን። ስለዚህ የኛን ፍላጎት ከዛ ሰው ጋር የማጣጣም ግዴታ አለብን ማለት ነው። ሶስተኛ ነገር ደግሞ ሶስተኛው ሲመጣ ልጅ ሲመጣ ማለት ነው። ልጅ ሲመጣ ደግሞ ከራሳችን ከሁለታችን እናልፍና ደግሞ ስለ ልጃችን እናስባለን ማለት ነው እና ልጃችን በምን መልኩ ማደግ አለበት፣ እኛ ባደግንበት ስታይል ነው ማደግ ያለበት አይደለም የሚለው ነገር ማሰብ ያስፈልጋል። ልጆች እኛ ባደግንበት መንገድ ማደግ የለባቸውም አይደለ? ቢያንስ የተሻለ ማለት ለምሳሌ እኛ በተለያየ ነገር መጥፎ ሁኔታ ውስጥ አልፈን ከሆነ ያደግነው የኛ ልጆች ደግሞ ከኛ በተሻለ ጥሩ ነገሮችን እያዩ እንዲያድጉ ማድረግ ነው አይደለ? ስለዚህ አብርሃምና ሩታ ይሄንን ነገር ያሰቡት አልመሰለኝም። ስለ ልጃቸው አላሰቡም። በእልህ ብዙ ነገር ተደራርሰዋል። ብዙ ነገር ውስጥ ገብተዋል። እልህ ውስጥ በመግባት ማለት ነው። አንዱ አንዱን በማቁሰል አንዱ አንዱን በቃ የሆነ አልሸነፍ ባይነቶች ነገሮች አልፈዋልና አሁን በመጨረሻ ላይ እንግዲህ ምናልባት አብርሃም
የቀልዱንም ይሁን እሳት የማጥፋቱንም ስራ ይሁን የወሰደው እርምጃ ደግሞ ትክክለኛ እርምጃ አይደለም። በቃ ይሄ ከሄርሜላ ጋር ዛሬ ለመሆን መወሰን ይሄ ትክክለኛ እርምጃ አይደለም። በቃ መሆን ያለበት በዚህን ሰዓት ላይ ባይዞዬ ቡዜም ብላለች፣ ልጅና ልጅህን ብቻ ነበር ማሰብ የነበረብህ። ይሄን ለማድረግ ደግሞ ሌላ ሰው አያስፈልግም። እንደው ከሩታ ጋር መመለስ እንኳን ባትፈልግ አያስፈልግም ነበረ፣ ሄርሜላ አታስፈልግም ነበረ። እና በቃ ስለ ሁሉም ነገር አጋጣሚውን በመጠቀም ጊዜ እፈልጋለሁ አልፈልግም፣ ከማንም ጋር መሆን አልፈልግም ብለህ ብቻን መሆን ነበረብህ ማለት ነው። ዛሬ እንግዲህ ሩታ ወደ ቤተሰቦቿ ለመሄድ መወሰኗ ደግሞ ትክክለኛ ውሳኔ ነው። እንግዲህ እጁና ደስታ እሷን ለመከልከል መሄድ የለብሽም በማለት አለዛ ደግሞ እኔ አብሬሽ እሄዳለሁ በማለት እያደረጉት ያለው ነገር ደግሞ ትክክል አይደለም። አንድ ሰው ራሴን በቃ ታምም ያለው ራሴን ላስታም ሲል እንፍቀድለት። ገብቷችኋል አይደል? በህመሙ ላይ ህመም አንውርበት። በቃ እሷ የሚያስፈልጋት መሄድ ነው፣ መሄድ ያስፈልጋታል። ሄዳ ማረፍ አለባት። በቃ እረፍት መውሰድ አለባት። ልጇም ማረፍ አለበት። በቃ ልጇም እስቲ ከአያቶቹ ጋር ይሁን፣ በቃ ሬስት ያገኝ። በቃ ገብቷችኋል አይደል? ስለዚህ እናንተ ደስታን በዚህ ማዕከል የራስን ፍላጎት ወይም ደግሞ የምትፈልገውን ነገር ለማድረግ ስትል በእሷ ህይወት ውስጥ ገብተህ ሌላ ነገር ባታደርግ ማለት ነው። በቃ ማለት ምናልባት ካጠገቧ እንደ ወንድም ከቆምክ መልካም ነው፣ ግን ደግሞ ፍላጎትን ለማሳካት ከሆነ አሁን ለምሳሌ እኔ እንደ ወንድም ብሆን እኔ ደስታ ብሆን፣ አዎ ሩታዬ፣ ይሄ ላንቺ በጣም የሚያስፈልገው አሁን ቤተሰብ ጋር ሄዶ እረፍት መውሰድ ነው፣ ራስሽ እንድታዳምጪ ማድረግ ነው። አይዞ አንዳንድ ጊዜ ሲጨንቀን ቤተሰብ ጋር ስንሄድ ከሰው ጋር ስንሆን ማለት ነው ጭንቀታችን ከማያባብስ ሰው ጋር ስንሆን ብዙ ነገሮችን እንረሳለን፣ ሰላም እንሆናለን አይደለ? እንደዛ ማለት ነውና መከልከላቸው ትክክል አይደለም። እኔ አላመንኩበትም መከልከላቸውን። ዞሮ ዞሮ ማለት ነው ቤተሰቦቻችን፣ የተወዳችሁና የተከበራችሁ ቤተሰቦቻችን፣ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። እስቲ ቪዲዮ እና ደግሞ ሀሳብ እንስጥበት። ወደ ቪዲዮ እንሂድ። ፋሚሊ ጋር ልሄድ ብዬ ትንሽ ላርፍ እዛ ፋሚሊ ጋር በዛም በጣም ናፍቀውኛል ምናምን። እንደዛ አይመስልም ግን እንዴት ምን ነው ልረፍ ማለት አሁን ምንም አይመስልም ማለት ምን ማለት ነው? አሁን በቃ ጀስት ማለት ነው። አሁን እሷ ምንም ትሁን ምንም ሩታ በባህሪዋ መሸነፍ አትፈልግም፣ ግልጽ ነው። ግን ይሄ ደግሞ ዋጋ አስከፍሏታል። አንዳንድ ጊዜ መሸነፍ መልካም ነው። አለመሸነፍ ሁሌ እኛ አሸናፊ ለመሆን በምንታገልበት ጊዜ ብዙ የምናጣቸው ነገሮች አሉና ማጣት የሌለብን ነገሮችንም እናጣለን። ስለዚህ ይሄ ዛሬው ግን ለምንም ይሁን ማለት ነው ቤተሰብ ናፍቋትም ይሁን ሳይናፍቋትም ይሁን ለመሄድ መዘጋጀቷ እረፍት ለመውሰድ ራሷን አዘጋጅታ መነሳቷ ደግሞ ትክክለኛ ውሳኔ ነው። አይ ሰሞኑን ማን ይመጣል ነው እያለችኝ ስለሆነ እሷ ከምትመጣ ነው ሄድሽ ነው። ሲቀጥል ደግሞ እሷ ብቻዋን ከምትመጣ ላይክ አይ ሩታቶች ላይ ያስታውቃል። በእንደዛ አይመስልም። እንግዲህ ምን መሰላችሁ ቤተሰብ፣ እውነት ለመናገር እሷ መሄዷ መልካም ነው። ማሚ ባትመጣ ማለት ነው እንደኔ። እሷም ሩታም ብላለች እሷ መጣ እዚህ የማይሆኑ ነገሮችን ከምታይ የሚፈጠሩ ነገሮች፣ ምክንያቱም ነገ አንድ አዲስ ነገር መፈጠሩ አይቀርም። አብርሃም ወደ ቤት መምጣቱ አይቀርም። አብርሃም ሲመጣ ደግሞ ሩታ እንደ በፊቱ አብርሃም ልትቀበለው አትችልም፣ ትቸገራለች። ያ ነገሮች አሉ። ስለዚህ እሷ ብትሄድ መልካም ነው። የሩታም እናት ደግሞ መጥተው ይህንን ግርግር ባዩ በጣም መልካም ነው እውነት ለመናገር ማለት ነውና እንግዲህ ጆና ደስታ ደግሞ ለእኔ የማይመቸኝ ውሳኔ ነው የወሰናችሁት። መከልከላችሁ መልካም አይደለም። ለአንተም ሳልነግርህ ልሄድ የነበረው ለዛ ሳምንት ብቻ ነው የምቆየው። ደስ ይበለውልሽ። ይሄ አሁን ከማን ጋር ደስ ይበለው ነው? አሁን አያቸዋል። እሱ የሚፈልገው በቃ እልህ ውስጥ እንድትገባባ ነው። እልህ ውስጥ መገባባት ደግሞ ምን ያህል ዋጋ እንዳስከፈላት ግልጽ ነው፣ ሁላችንም የምናውቀው ጉዳይ ነው። ስለዚህ እልህ ውስጥ እንዳትገባ ማድረግ ነው ያለብህ እንጂ ጭራሽ እልህ ውስጥ ገብታ ማይሆን ነገር እንዲፈጠር ማድረግ፣ ወደዛ መገፋፋቱ አስፈላጊ አይደለም። ባይዘው ለሰው ደስታ ነው ወይ የምኖረው? ፕሊዝ ይሄን ነገር ብቻ አስተውል። እንደዛ ሳይሆን ለመጀመሪያውን ለማን ደስ ይበለው ብዬ አይደለም፣ እኔ ለራሴ ነው የምኖረው ጋይስ። ለራስህ ነው መኖር ያለብሽ። ማንኛውም ሰው ለራሱ ደስታ ቢኖር አሪፍ ነው በቃ። ከዛም በኋላ ነው ባይዘው ራሱ ደስተኛ ያልሆነ ሰው ሌላ ሰውን ደስተኛ ሊያደርግ ይችላል ብሎ መገመትም ከባድ ነው አይደለ? በመጀመሪያ ራሳችንን ደስተኛ ማድረግ፣ ከዛም በኋላ ነው እኛ ደስተኛ ከሆንን በራሳችን ደስተኛ ከሆንን ለሌሎች ደስታችን ለሌሎች ይተርፋል ማለት ነውና ሩታ የሚጠቅምሽን ነገር ብታደርጊ ብዙዎቹን ባትሰሚ ጥሩ ነው። አብሬሽ መሆን ፈልገው
ነገሮችን ማሳለፍ በቃ ምን ልበልሽ? መልካም ነው አብረ ለመሆን መሞከር ምናምን ነገር ግን በመልኩ ነው አብረ የምትሆነው ነው። አሁን እንግዲህ ከባድ ነው ባይዘው ማለት ነው። አሁን በፍቅር ተጠይቀው እምቢ ያሉ ሴቶችን ወንድምሽ ልሁን ምናምን ብሎ መጠየቅ ለእነሱ በጣም ከባድ ነው። እኔ እውነት ለመናገር ማለት ነው ብዙዎቹ እንደዛ ሲሉም ስለምሰማ ማለት ነው። በፍቅር ተጠይቀው ወንድምሽ ልሁን አይሆንም፣ ፍቅሩ ካልተሳካ በቃ ወንድምሽ ልሁን ምናምን የሚለው አሉ አይደል? ይሆናል ወይ? አይመስለኝም። ደስታ እንግዲህ አብሮ ሊሄድ ነው። ቤት ሄደው አብረው እንግዲህ ሊተዋወቅ ነው። የእሱ እህቶች ደግሞ ደስታን በጣም ምን ያህል እንደሚጠሉት ታውቃላችሁ፣ በተፈጠረው ነገር ማለት ነው። እና እዛ ቤተሰብ ውስጥ ብዙ ነገርም ተናግረውታል። እዛ ቤተሰብ ውስጥ ሄደው እንግዲህ ምን ሊል ነው? እኔ ማነኝ ሊል ነው። በፊት ሩታን ማፈቅራት አሁን ደግሞ እንደ ወንድም ምንከባከባትና ጓደኛዋ ነኝ ምናምን ለማለት ነው። ይቻላል ወይ? ግን አብረን መሄድ ካለብን ወደምትሄጂበት ቦታ አብረሽ አልተውሽም ብቻሽን እያልኩሽ እንግዲህ አብረን መሄድ ትችላለህ። አብረህ ሄደህ እንዳልከው ምናልባት ሊሆን ይችላል። ግን ይሄኛው ሀሳብ የተሻለ ነው፣ ከመከልከሉ የተሻለ ነው ይሄኛው። ከዚህ በኋላ ይሄ ልጅ ከኔ እጅ ውጭ ወደ ሌላ ሀገር ሊሄድ ቢሞክር ሁሉም ነገር በቁጥጥር ስር ስለሚሆን አሪፍ ነው ይሆንልኝ። ያኔ አልመሻሽ ማለት ነው ፊት ለፊት መጋፈጥ። እንግዲህ ይሄ ነው ዋናው ነገር ማለት ነው። አሁን እሷ ከልጇ ጋር ያለውን ነገር ብዙ ቦታ ሪፖርት አድርጌያለሁ ምናምን ብላለች። ያው እንግዲህ ሌላ ሰው እጅ ላይ ከታየ ማለት ሰው ካልጠቆመ ልዑል ልዩ ምልክት የለውም። ብዙ ህፃን ነው፣ ብዙ ለመለየት ያስቸግራል። ዞሮ ዞሮ ግን እንዳሰብሽ ሆነለች። ግን ደግሞ መቅረትሽ ትክክል አይደለም። መሄድ እነሱን ሳትሰሚ ብትሄጂ መልካም ነበር፣ እንደኔ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን እስቲ እናንተን ሀሳብ ደግሞ አስቀምጡ። ለዛሬ ያስኩላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው